ይፍቱ ስራ ህብስትን ለማጥፋት ወደ መኝታ ቤቷ በሯን ቀስ ብላ ከፍታ ማንም ሰው የለም። አሁን ሁሉም ተኝተዋል። ስለዚህ እዛው በተኛችበት በትራስ አፍኜ እገላታለሁ። እችን ልጅ ከዚህ ቤት ማስወጣት አለብኝ ብላ ስላሰበች ሁሉም ተኝተዋል ብላ አስባ ስለነበር ወደ ህብስት መኝታ ቤት ትሄዳለች። ህብስትም በሯን አልቆለፈችም ነበር። ግን ደግሞ ጠባቂዋ ዘበኛዋ ስለነበረ እሷ የተኛች መስላ አይኗን ጨፍና ብትተኛም በአምላክ ግን ቁጭ ብሎ እየጠበቃት ነው። እናም እህትየው ተነስታ የመኝታ ቤቷን በር ከፍታ ስትገባ ያየችው መብራት ስላልበራ መብራቱን አብርታ ነበረ በሩን እንደከፈተች። እናም መብራቱን አብርታ ወደ አልጋው አይኗን ስትልክ ያየችው ማመን ያቅታታል። ያመነችው ብቻዋን እናት ብላ አስባ ስለነበረ ግን ስታይ ደግሞ ዘበኛ ካጠገቧ ቁጭ እንዳለ ስታይ እጅግ ትደነግጣለች። ቆይ ምን እየተካሄደ ነው? ምን እየሰራህ ነው እዚህ በማለት ስትጠይቀው በአምላክም አንቺ ራስሽ ምን እየሰራሽ ነው? በዚህን ሰዓት ምን ልትሰሪ ሰው ክፍል መጣሽ? አንተን ልጠይቅህ እንጂ ምን እኔን ትጠይቀኛለህ? በማለት ሁለቱ ሲከራከሩ እየውልሽ የመጣሽው አንቺ ነሽ። እኔ እዚሁ ቁጭ ብዬ ነው ያገኘሽኝ። ልጅቷ ደግሞ ተኝታለች እንደምታያት ናት። ስለዚህ ምን ልትሰሪ መጣሽ? በማለት ሲጠይቃት አንተ የተረገምክ አንተ ራስ ምን ልታረግ ነው ወደዚህ ክፍል የገባኸው? በማለት ወንድሟን ስትናገረው እየውልሽ ዝም ብለሽ አሁን ውጭና ከዚህ ክፍል ሂጂ፣ እዛው ወደ መኝታ ቤትሽ ሂጂ። አንቺ የመጣሽበትን አላማ እንድናንድ ጠንቅቄ አውቃለሁ። እኔ ደግሞ በድንገት በጊዜ መጥቼ ነው ቁጭ አልኩት እዚህ። ስለዚህ እየተዋወቅን ብዙ ባንነጋገር መልካም ነው ሲላት እሷም ተነስታ ወደ ክፍሏ ትሄዳለች። ክፍሏ ስትሄድ ባለቤቷ ተኝቶ ስለነበር ድምጿን አጥፍታ ተነስታ ትተኛለች። በዛን መሀል በጣም እየተናደደውና እየተበሳጨው እንዴት ቆይ በማለት እሷም ከእንቅልፏ ትነሳለች። ቆይ ምን ሆናችሁ ነው ግን የምትጫጫሁት? ስትል ህብስትም አንቺ ዝም በይ አያገባሽም በማለት ይመልስላታል። ህብስት ግራ ተጋብታ ስለነበር እጅ ዝም በይ አንቺ ደንቆሮ ብላት ነበር ወጥታ የሄደችው። አልገባኝም ግን ምን እየተካሄደ ነው? ልታስረዳኝ ትችላለህ ወይ ብትለው በአምላክ ንግግሮቹ ሁሉ ምክሮቹም የቁጣ ቢመስሉም እዩልሽ አንቺ እንደሆንሽ ተኝተሻል። ምን ነበር ያልኩሽ? ራስሽን እንድትጠብቂ እንድትነቂ ብዬሻለሁ አላልኩሽም? ሲላት አዎ ብለኸኛል፣ ግን እኮ እንቅልፍ አልወሰደኝም ነበር በአምላክ አንተ ካጠገቤ ስለነበርክ ለዛ ነው አይኔን ስጨፍን እንቅልፍ የወሰደኝ እንጂ አንተ ካለህ እንቅልፍ አይወስደኝም ስትለው ስለዚህ እስከዛሬም እየተኛሽ መስልሽ ለካ እንቅልፍ አይንሽን የምጨፍኝ ውሸትሽ ነው ወይ ሲላት አይ እንደዛ ማለቴ ሳይሆን ዛሬ ግን ስለነገርከኝ አልተኛሁም ነበረ፣ ግን ደግሞ መተቆጭ ስትል ደስ አለኝና ያው አይኔን ከገለጥኩና ካናገርኩ ጥለኝ ትሄዳለህ ብዬ ስላሰብኩ አይኔን ጨፈንኩኝ እና ምኑ ጋር ነው ጥፋቴ? ከዛም ከጊዜ በኋላ ደግሞ ትንሽ ቆይቼ እንቅልፍ ወሰደኝ፣ አንተ ስላለህ ራሴን ስቼ ተኛሁ ስትለው ይሄ ሁሉ ምንም አይነት ምክንያት ሊሆንሽ አይችልም። ገባሽ? አየሽ እየመጣችሁ አሁን እሷ አንቺን ልታጠፋሽ ነበረ። ገብቶሻል አባባል? ምክንያቱም ምን ያንቺን ልጠብቅ ነው እዚህ ጋር ቁጭ አልኩትኝ። ግን ሴትዮዋን አይተሻት አላመጣጧን ነግሬሻለሁ። ጭንቅላሽን ብታሰሪው ይሻልሻል። በማንኛውም በምንኛውም ሁኔታ ቆይሽን የምን ማድረግ አለብኝ ታዲያ? ምን አድርጊ ነው የምትለኝ? ምክንያቱም በርሽን ቆልፈሽ መተኛት ትችይ ነበረ። እንቅልፍ አይደል የምተኘው? ማታ አይደለ? ሁሉም ተኝቷል። ለምን በርሽን አልቆለፍሽም? ሲላት አንተ ስትመጣ ያው በሩን ቸክ ስታረግ ቁልፍ መሆኑን ስታይ እኔ አውቄ እንዳትገባ ያደረኩህ ይመስልሃል ብዬ ነው በሩን እያልቆለፍኩትኝ። እናም እባክህን እኔ እንደ ሌላ ነገር አስቤ አይደለም ስትለው እኔ ላንቺ ብዬ ነው ሁሉ ነገር የማደርገው። ለማንኛውም አሁን እሺ በማለት ተነስቶ ሊሄድ ሲል አብነት በማለት ስትጠራው እዩልሽ አንድ ነገር ልንገርሽ፣ በአምላክ እባክህ ተረዳኝ። አሁን ጧት እንሄዳለን በአምላክ አብነት ጋር እንሄዳለን ሲላት እሺ እስከዛው ግን እባክን የማናገርን ሁሉ ተቀበለኝ፣ አዳምጠኝ እባክን ስትለው ተነስቶ ሂዶ እሱም እህቱ ከወጣች በኋላ በሩን ቆልፎ ተመልሶ ካጠገቧ ቁጭ ይላል። ካጠገቧ ቁጭ ሲል እጅግ ደስ ብሏት ስለነበረ ህብስትም በአምላክ ስትለው ኢድሽ አንድ ነገር ልንገርሽ፣
ራስሽን ጠብቂ። ሴትዮዋ በጣም ተናዳለች፣ በጣም ተቆጭታለች። ምክንያቱም በቀደም አንቺ ነበርሽ ወድቀሽ መሰባበር የነበረብሽ፣ ያ ነገር አልተሳካላትም። እሷ ራሷ ወድቃ ስለተሰባበረችበት በጣም ተናዳለች። የምታደርገውን የምጨብጠውን ያጣችው። ማታም ቅድም እየመታ የነበረው አንቺን የሆነ ነገር ልታደርግሽ ነበር። እሱም ደግሞ እኔ ካጠገብሽ ስለነበርኩ ጠብቄሻለሁ። ከዚህ ውጭ ሌላ ምንም ነገር ላደርግ አልችልም። ግን ለማንኛውም በአምላክ ጋር እንሄዳለን በጧት ሲላት፣ እሺ በጣም ነው የማመሰግነው። እንድታመሰግኘኝ አይደለም እንደዚህ እየነገርኩሽ ያለሁት። እባክሽን ንቂ። እስከ መቼ ነው ቆይ አንቺ የምተኛው? ጭንቅላትሽ ለምንድን ነው የሚተኛው? ሲላት ግራ የተጋባችው ህብስት ቆይ ግን ለምንድን ነው ግን ስለሚወደኝ ነው ወይ ስለሚጠላኝ ነው እንደዚህ የሚናገረኝ? በማለት ብቻዋን እያብሰለሰለች ትከሻው ጋር እንደተደገፈች እሱም አልጋውን እንደተደገፈ ሁለቱም ይተኛሉ። እርግጥ ማንም ሰው ገብቶ አላያቸውም፣ ምክንያቱም በሩን ቆልፎ ስለነበረ ማንም ወደዛ ክፍል አልሄደም። ስለዚህ ያለኝ አማራጭ አሁን ምን ሊሆን ይችላል በማለት ሁለቱም እንደምንም ብሎ ሲነቃ ከእንቅልፉ ያለበት ሁኔታ በጣም ከባድ ስለነበር ቆይ ምን እያደረኩኝ ነው? አዎ በአምላክ ምን እያደረክ ነው? ምንድነው መሰራው? ራስን ቆጥብ፣ ራስን ሁን እንጂ በማለት ራሱን እየወቀሰ ራሱንም እየመከረ ከዛ በዛን መሀል ህብስትም ስትነቃ በአምላክ ስትለው ፈገግ ብላ ምንድን ነው በማለት በቁጣ ሲመልስላት፣ አይ እንዴት አደርክ? ያደርኩትኝ እዚሁ ነው፣ ግን ሁለተኛ ይሄ ነገር አይደገምም። እየሰማሽ ነው? ሁለተኛ እንደዚህ አይነት ነገር አይደገምም። አልገባኝም። ምኑ ነው የተደገመው? ምንድነውስ የማይደገመው ስትለው፣ አይሉሽ እዚህ ጋር ሁለተኛ እንደዚህ አይነት ነገር እንዲህ አይነት ስህተት እንዳይደገም ለሁለተኛው በርሽን ቆልፈሽ እንድተኝ እና ምንም ወደ ክፍል ይሄዳለሁ። አሁን ተነሽ፣ በቃ ተጣጣቢ፣ ልብስሽን ቀይሪና እንሂድ በማለት ወደ በአምላክ